ፍቅር ንገሪኝ እገልሻለሁ የምር እገልሻለሁ ፍቅር ንገሪኝ ዴቭ እውነት እኔ ምንም የማውቀው ነገር የለም አንድ ነገር ትይሽላል ወጥቲ መጨረሻ ትካል ናኦል እንደምታውቂ ያውቃል አዎ በደንብ ያውቃል እኔ እሷ ናት እንደዚህ የምታረገው ፍቅር ምን ፈልጋ እንደዚህ ታረጋለች የፈለገው ነገር መሆን ይችላል እኔ ፍቅር ማንንም አልሰማም ባጭር ጊዜ ውስጥ እንደዚህ እንድትናገሪ ደግሞ አልፈቀደልሽም እሺ አንቺ እንደዚህ እንድትናገሪ ምን አዲስ ነገር አለ ተመሳሳይ ነገር ቆያችኛዋ ልጅ ምን አርጓት ነው ሁለተኛ ሴት አንጣልኝ የሚለኝ ፍቅር አናት ላይ ሳልተግልሽ ጥፊ ከዚህ አደይ ምን እያረግሽ ነው በሩን ክፈች እኔ ምልሽ ምን ፈልግሽ ቆይ ከናኦል ጋር ነው የምትተዋወቁት ምን አገባሽ ሲመስለኝ ሁለታችንም አንድ አይነት ችግር ውስጥ ነን ስለዚህ ተስማምተን ናኦልን ነገር ብናስወግደው ምን ይመስልሻል ናኦል እኮ ጓደኛዬ ነው የምን ተመሳሳይ ቦታ ነው የምትይው ቆይ የሰማሽው ነገር አለ ሁሉንም ነገር አውቃለሁ ሊዱ ያለችው ከናኦል ጋር ነው አንቺ እንዴት ልታውቂ ቻልሽ እኔ እኮ ቤዛ ነኝ ሁሉንም ነገር አውቃለሁ ናኦል እንደምታውቂ ያውቃል አዎ በደንብ ያውቃል ግን ብቻዬን ሆኜ የምችለው አይመስለኝም አንቺ ልታግሽኝ ይገባል ናኦልን በደንብ ያወቅሽው አልመሰለኝም በፈለገው ጊዜ ወስዶ ለባለ ሀብት ይሸጠናል እንቢ ካለን ደግሞ ያስገድለናል እና ሊዱን ለባለ ሀብት ሸጧታል እያልሽ ምናልባት አዎ እስካሁን ያልሞተችውም ለዛ ይሆናል ቆይ ናኦል ከዚህ በፊት የገደለው ሰው አለ የለም ግን እንደምታየው የማያደርገው ነገር የለም የሆነ ጊዜ ላይ ከትምህርት ቤታችን የሆነች ልጅ ጠፍታ እስካሁን ድረስ አልተገኘችም እና ናኦል ነው እንደዚህ ያደረገው ቆይ ካንቺ ጋር እንዴት እንደዚህ ተዋወቃችሁ ልጅቷ ከመጥፋቷ በፊት ሁሌ መንገድ ላይ ሲጨቃጨቁ ስለማያቸው ናኦልም ያይኝ ነበር እና የሆነ ጊዜ ላይ ከኮሌጅ ሲወጣ ጠበቀኝና አሪፍ በእናት ቆይ ግን የታባቱ ገብቶ ነው ወይ ቤት ተሳስተናል እንጂ እዚህ አካባቢ እናገኛችሁ ነበር ይኸው ሲገባ እያየ ነው ነበር እንዴ እኔ እንግዲህ የገባኝ ምን አባቱ ፈልጎ ነው ልጅቷን ያገታት ልጁ እኮ የፍቅር ጓደኛ ነው እኔ እሷ ናት እንደዚህ የምታረገው ፍቅር ምን ፈልጋ እንደዚህ ታደርጋለች እሷ ከሰው ጋር ለመጣላት መች ትዘገያለች እኔ የሆነ ነገርማ አለ አረ በቃ የራሳችሁ ጉዳይ ቆይ አንተ ግራ የገባኝ የአደይ አፍቃሪ ነህ የልዱ አፍቃሪ ነህ አረ ባፍንጫ ይትጣ ምንም አይመቸኝም ያው አደይ ስትጨነቅ ማይደብሩኝ ነው ደግሞ እኛ የምናገዛት ነገር ካለ ቢል ባክ የራሳቸው ጉዳይ ነው አገስካቸው አላገስካቸው መጥቶ አንተ ላይ መፍረዳቸው አይቀርም ማድረግ እስካለብን ድረስ አድርገናል እኔ ከዚህ በኋላ አይመለከተኝም እዚህ ድረስ መተን ከዚህ በኋላ እንዴት ነው ወደኋላ የምናፈፍገው በቃ ደርሰንበታል እኮ አረ በእናትህ እንዴ ማን እንዲያመሰግነኝ ነው ማሽቃብጠው እንዴ እቺ ልጅ የሆነ ነገር ብትሆን እኛ ላይ ከመፍረድ ወደኋላ አይሉ እንደፈለገ ያርጋት እኔ አይመለከተኝም እሺ እና ምን ማድረግ ነው ያለብን በቃ መጥፋት ከዚህ ቦታ እልም ብሎ መጥፋት ይሻላል አዎ በቃ ምንም ምናመጣው ነገር የለም እንሂድ እንዴ እሺ ቆይ ትንሽ አውራኝ እንጂ ይኸውልህ እኛ ባሰብንላቸው ልክ እነሱ አያስቡልን ስለዚህ በራሳቸው መንገድ ያስተካክሉት የራሳቸው ጉዳይ ለምን ለመመስገን የምትጠብቀው ይኸውልህ አትሽወድ ማንም እንዲያመሰግነኝ ጠብቄ ያላቅ ግን እኔ እንዳላረኩት በደንብ ሊያምኑ ይገባቸዋል እኛ ማን ያምነናል ዳይመንድ ደግሞ እኛን የጠረጠሩን ፍቅርን እና አደይን አግተናታል በቃ ከዚህ ተነስተው የጠረጠሩን ደግሞ ቢጠረጥሩም ልክ ናቸው አንተማ የሆነ የምታሽቃብጠው ነገር አለ ለምን አንደኛ ጥገኝነት ጠይቀህ እዛው አትኖርም ከአደይ ጋር ከሆነ እንኳን ጥገኝነት ለምን ዘበኛሉነት እና ፍቅርን ጠይቄ ልዳ አይደለ አንተ ቀልድ ያልተነካ ግልግል ያውቃል አይደል ስንቴ ነገርኩ ለአደይ እንደዚህ መሆንን አቁም አደይ አንተ ብትሆን ኖሮ ድሮ ነበር የምትሆን ይሄን ሁላ ነገር እስክትገባ ድረስ አትጠብቅም ነበር በቃ ነገረች እኮ ባፋ ነገረች አልፈልግም አለች አይደል ምን እሺ ነው እንዴ
ሌላ ሴት የሌለ እኮ አስመሰልኩ። ለማንኛውም ምን የራስ ጉዳይ አገባኝ። እንዲህ ልተዋ ዳይመንድ፣ ልቤ እኮ እሷን ማለቱ አልቀረም። እሺ ከዛስ ምን አደረግሽ? ታሪኩ ብዙ ነው፣ ግን የሆነ ጊዜ ላይ ከልጅቷ ጋር እየተጣሉ እየደበደበ ሲያስፈራራ ታየሁት። ከዛ ቪዲዮ አንስቼው ወደ ቤት ተመለስኩኝ። እሱም ልጅቷ እንደጠፋችና አፋልጉኝ ሊለን ትምህርት ቤታችን ድረስ መጣ። አሀ ገባኝ። ለካ በዚህ ቪዲዮ ነበረ ናኦልን አስፈራርተሽ ሊዱ እንዲያግታት ያደርግሽው። በፍጹም እኔ ሊዱን አልነበረም ያልኩት። እና የሊዱ መታገት የማን ሀሳብ ነው በቃሽ? ራሱ ናኦል ነው ያገታት። እኔ ምንም የማውቀው ነገር የለም። ልጅቱን ግን ናኦል የገደላት ይመስልሻል? አዎ ገሏታል። እኔ ግን አይመስለኝም። ዝም ብሎ ሲያስፈራራን ነው እንጂ ልጁ ነፍሰ ገዳይ አይመስለኝም። የፈለገው ነገር መሆን ይችላል። እኔ ፍቅር ማንንም አልሰማም። ነገር ግን አሁንም ቪዲዮ እኔ ጋር የለም። የት ሄደ ቪዲዮ? ናኦል እዚህ ቤት ከመጣ በኋላ ተቀየረብኝ። ቪዲዮውንም ወስዶታል። እኔ ጋር የሆነ ነገር አለ። ነገር ግን ምን? የምርሽን? የናኦል ነገር አንቺ ጋር ምን ሊኖር ይችላል? እኔ አላምንም ቤዛ። እኔን ቤዛ ቀላል ሰው አድርገሽኛል። በጣም ጥሩ። አሁን ናኦልን ለማስወገድ ጥሩ መረጃ ነው ያዝነው። እንዴት ልጠቀምበት እችላለሁ? ይህንን ነገር ከሰማ እኮ አንቺ እንዳደረገሽ አድርጎ ባዶ ያስቀረናል። ለዴቭና ለባርኮት ተናግረን ናኦልን እናሳስረዋለን። ሊዱም ትመሰክርበታለች። ከዛ በኋላ ምንም ነገር አያተርፈው። ጥሩ። ግን ከአንቺ ጋር ምን አይነት ስምምነት ነበር የነበራችሁ? እሱ አይመለከትሽም። የእሱ ጉዳይ ይለቅና እማደርገውን ያውቃለሁ። ምን ልታደርጊ ነው ግን? አንቺም ከናኦል የባሽ ሴት ነሽ። ነገር ግን ከኔ ጋር እንደዚህ አይነት ጨዋታ እንዳትጫወቺ። የናኦልን ጉዳይ ልጨርስና የኔና አንቺን ደግሞ ቀስ ብለን እናወራለን። ናኦል እባክህ ከዚህ አስወጣኝና እኔ ወደ ቤቴ ልሂድ። ብር ከሆነ የምትፈልገውም ዴቭ የፈለግከውን ያህል ይሰጣል። በቃ ተወኝ ናኦል። ቆይ እሺ እንደዚህ በማድረግ ምን እንደምትጠቀመው? አንቺ ማታውቂያቸው በጣም ብዙ ነገሮች አሉ እኮ። ምን? በጣም ብዙ ነገሮች። እባክህ ናኦል ከዚህ ነገር ብቻ አስወጣኝ። የፈለግከውን ነገር በሙሉ ነው የማደርግልህ። ከዚህ ብቻ አስወጣኝ። አንቺ ወጣሽ ማለት የሚያመጣኝ ሰው አለ። ገና ለምለም አዳይና ፍቅርን አመጣቸዋለሁ። ምናልባት ለምለም ነው ልከብደኝ የምትችለው፣ ግን ሁላችሁም ስመጣ አይደብርሽም፣ አታስቢ። እኔ ማንንም አልፈልግም። ለምንድን ነው እነሱ ደግሞ እዚህ መጡት? እነሱንም ለአረቡ ሰውዬ ልትሸጣቸው ነው? ናኦል ለምንድን ነው ቆይ እንደዚህ አይነት የቆሸሸ ስራ የምትሰራው? ለእኔ ብላ ቆሻሻ ማንነት ውስጥ የገባች ሴት አለች። አሁንስ ተረዳሽ? ማለት አልገባኝም። ማናት ለአንተ ብላ እዚህ ቆሻሻ ስራ ውስጥ የገባችው? አውቃለሁ በጣም ግድ የለሽ ነች፣ ግን ለእኔ ብላ ነው እንደዚህ አይነት ህይወት ውስጥ የገባችው። ለእሷ ስል ነው ይሄን ሁሉ ነገር ማድረገው። አልገባኝም። ለእኔ ብላ ራሷን መስዋዕትነት ያደረገችልኝም ብሌን፣ እሷን ለማግኘት ስል እናንተ መስዋዕት ማድረግ ግዴታ ነው። ብሌን ማናት? አታውቂያትም፣ ግን የምኖረው እሷን አንድ ቀን አገኛታለሁ በሚል ተስፋ ነው። ምናልባት ታውቂያለሽ፣ በጣም ነበር የምታፈቅረኝ። እኔም በጣም ነው የምወዳት በጣም። እና እሷን ማትረፍ ግዴታዬ ነው። ለዛ ነው ይሄን ሁሉ ነገር ማድረገው። ለዛ ነው። እና ይሄ ከኔ እዚህ መሆን ጋር ምን ያገናኘዋል? ያማሃል እንዴ? አንቺም እዚህ ያለሽ እሷን ለማግኘት ነው። አልገባኝም። ብሌን የሆነ ሰዓት ከቤት እንደወጣች አልተመለሰችም። እናቴ በሰዓቱ ሁለቱ ኩላሊቷ ፌል አድርጎ ስለነበረ እሱም ማሳከሚያ ብር አረቡ ሰውዬ ጋር እየሄደች ነበር የምታመጣላት። እኔ ግን ምንም የማውቀው ነገር አልነበር እና እኔም በሰዓቱ እናቴን ለማሳከም ከኮሌጅ አካባቢ ሴቶችን እየለቃቀምኩ ለአረቡ ሰው እያቀርብለት ነበር እና የሆነ ቀን ግን ብሌንን አገኘኋት። በጣም የተናደድኩባት ታውቂያለሽ፣ በጣም እና ተናድጄ ስደበድባት ፍቅር ቪዲዮ ቀረጸች። በእሱ አስፈራታ ነው እናንተ ቤት የመጣች። ፍቅርም እንደዚህ አይነት ስራ ትሰራለች? አይ እሷ እንደዚህ አይነት ስራ ትሰራም፣ ግን እኔ በሰዓቱ ያጠራቀምኩት ገንዘብ በቂ ስላልነበረ ብሌን የቀረውን ገንዘብ በሙሉ ለእናቴ ካስገባችላት በኋላ ጠፋች። ከዛ በኋላ አግኝቻት አላውቅም። እና ወዴት ሄደች? እናት ዳኑ ማለት ነው? አልዳነችም።
ብሌን በሄደች በሁለተኛው ቀን እናቴ ሞተች። ከዛ እናቴ ጋር አስገባች። ብሌን ለኔ ብላ ያደረገችውን ለእናቴ ብላ ያደረገችውን ነገር በሙሉ ነገረች። ከዛ በኋላ ብሌን ለማግኘት የምችለውን ነገር በሙሉ አድርጋለሁ። ለዛ ነው እናንተን የምሸጣችሁ። ታዲያ ይሄ ከፍቅር ጋር ምን አገናኘው? እሷ ናት እኔ እንድትወስደኝ ያደረገችው። ከዛ ግን ፍቅር ብሌን እንደጠፋች ስታውቅ የዛን ቀን ስንጨቃጨቅ ያለውን ቪዲዮ ለፖሊስ አሳይታ እንደምታሳሰረኝ ታስፈራራኝ ነበር እና በጣም ብዙ መጥፎ ነገሮችን ማስደርገኛለች። ብሌንን ለማግኘት የነበረኝ አንድ አማራጭ ከአረቡ ሰውዬ ጋር መስማማት ብቻ ነበር። በምንድን ነው የተስማማችሁት? ብሌን ከየት ሄዳ ነው? ሰውየው ብሌንን አግብቶ ወስዷታል። ለእናቴም ለእኔም ስታደርግልኝ የነበረው ነገር በሙሉ ከአረቡ በወሰደችው ብር ነበር። እና እሱን ከገባችሁ አሁን አንተ ደግሞ ምን ሊሆን ነው የምትለው? ብሌን ግን ይህን ሁሉ ነገር ስታደርግ ፈልገው አልነበረም፣ እንዲሁም ተገዳ ነው። ያን ሁሉ ገንዘብ ለእኔና ለእናቴ ለመስጠት ስትል ነበር ያን ሁሉ ነገር ያደረገችው። እና እኔም እሷን ለመመለስ ግዴታ ለዛ ሰውዬ ከ30 የሚበልጡ ሴቶች ለሱ መላክ አለብኝ። ያ ካልሆነ ብሌንን ላገኛት አልችልም። ቆይ ግን አረቡ 30 ሙሉ ሴቶች ምን ያደርጉለታል? እሱም ለሌላ ሰው ነው የሚሸጣቸው። ደላላ ነው። በጣም ክፉ ሰው ነው። ግን ቆይ እኔ ላይ እንዴት እንደዚህ ለማድረግ ትሞክራለህ? አሁን ከዚህ ቤት አስወጣኝ ነው አለ። ክፉ ሰው አይደለሁም። ሁኔታዎችና ጊዜ ነው ክፉ ያደረገኝ። ለምን ይመስልሻል እስካሁን አረቡ ሰው እያልመጣም እያልኩ እዚያ ቆየሁሽ? ውስጤ ሊፈቅድልኝ ስላልቻለ። ከዚህ በፊት ስንት ሴቶች አሳልፈ ሰጥተሃል። አሁን ለእኔ ሲሆን ነው አዘንኩ የምትለው? አላምንህም ነው። ማንንም ሰው አስገድጄ ወስጄ አላውቅም። ሁሌም ስጠይቃቸው እሺ የሚሉኝን ብቻ ነበር የምወስደው። አንቺንም ከአደይ ያስቀደምኩሽ ለእንደዚህ አይነት ነገር በጣም ቅርብ ስለመሰልሽኝ ነው። ቆይ አደይንም ስራ ስሪ ስትላት የነበረው ይሄንን ነው? አዎ፣ አንቺ ለሱ የመጣውን እኔ ካልሰራው ስትይኝ ይሽ መጣ። በጣም ታሳዝናለህ። እንደዚህ ማድረግ አልነበረብህም። ቆይ እኔ ማን እንደሆንኩ አታውቅም? ሊዱ እኮ ነኝ። ሊዱም ሆንሽ ሰብለም ሆንሽ አይቀርልሽም። መጣሽ። እሺ አሁን ከዚህ ቤት ታስወጣኛለህ? አታስወጣኝም? አላስወጣሽም ሊዱ። ግዴታ ዛሬ መሄድ አለብሽ። ያ ካልሆነ ብሌንን ይገሉብኛል። እና እሷ እንዳትሞት ብለህ እኔ መስዋዕት ልታደርገኝ ነው? ይቅርታ በጣም አንቺን አስብሽ አላውቅም ነበር። ፍቅርን ነበር ለእንደዚህ አይነት ነገር ያሰብኳት። ግን አሁን ሁሉም ቤተሰብ ተዋክቧል። ያንን ማድረግ አልችልም። ስለዚህ አንቺ ግዴታ መሄድ አለብሽ። ናውል እባክህ አስጨክንብኝ። እባክህን ህይወቴን አታበላሽው ናውል። ከዚህ አስወጣኝ በቃ። ለማንም ምንም ነገር ትንፍሽ አይደለም። በብሌን ይዤሃለሁ። በእናትህ በምትወዳት ሊዱ በቃ ወስኛለሁ። ዝም በይ። ዛሬ ማታ ትሄጃለሽ። ጨርሻለሁ። አንቺ ኮተት ቤዛ፣ ለሰው ልጅ ክብር ቢኖርሽ መልካም ነው። ጭራሽ ብልሽ ለኔ ስነ ስርዓት ታስተምሪኝ ነው? አንቺ ነሽ ተናተቢስ የሰው ባል የምታባልጊ። እኔ ማንንም ባል አላባልኩም። ቤዛ፣ በስርዓት ተከብረሽ ብትኖሪ መልካም ነው። አይ የምትይ ከሆነ ግን ምን ልታመጪ? እሱን አብረን እናየዋለን። እስከዛሬ ስትናገሪኝ እሺ እሺ ያልኩሽ የባርኮት ፍቅረኛ ስለሆንሽ አላስቀይመሽም ብዬ ነው እንጂ ምንም ነገር ማድረግ አቅቶኝ አይደለም። እሺ ማን ነው እንደዚህ ልብ የሰጠሽ? ወቀሽ ይሄ ልብ ጉዳይ ሳይሆን ማንነቴ ነው። በአጭር ጊዜ ውስጥ እንደዚህ እንድትናገሪ ደግሞ አልፈቀደልሽም። እሺ አንቺ ነሽ እንደዚህ የምትናገሪ። ቤዛ፣ ድጋሚ እጅሽን እኔ እንዳሰነዝሪ እሺ። ቆይ ግን ይቺ አደይ ናት እንደዚህ ተናገረችኝ? ኧረ መናናቅ። አደይ አደይ የለችም እንዴ? ለምን ፈለግሻት? ምን አገባሽ ደግሞ? ኪችን ውስጥ ምንድን ነው የሚያርመጠምጥሽ? ይቺ አደይ ግን በጣም ጠግባለች። አንዳንዴ ቆንጠጥ እያደረግሽ ሰራተኛ መሆኗን ብታስታውሻት ጥሩ ነው። ምን አድርጋሽ ነው? ምንም አታደርገኝ ነገር አለ። ምንም አልታዘዝም እያለች እኮ ነው። ቆይ እሷን ያጠገቧት ባርኮትና ዴቭ ናቸው። እኔና እሷ እንተያያለን። እንዴ ቤዛ፣ ምንድን ነው የተፈጠረው? ለምን በስልክ አትነግሪኝም? ቆይ ናውል ምን አድርጎ ነው? ቆይ እሺ እናንተ ነገር እንዴት ልታውቁ ቻላችሁ? እሺ በቃ ለማንኛውም ቤት ጠብቁኝ፣ እንመጣለን። እራሳችሁን ጠብቁ። ምን አዲስ ነገር አለ? ተመሳሳይ ነገር ነው። ቤዛና ፍቅር ናውልን ጠርጥረውት ነው ሄደው ፖሊስ ጣቢያ እንዳመለከቱበት ነው ነገረች። እንዴት እነሱም እንደዚህ ያስቡ? የሆነ ያገኙት ነገር አለ መሰለኝ። ቤዛ በጣም እርግጠኛ ሆና ነው ሊዱ ናውል ጋር እንዳለ ነገረች።
ምን አግኝተው ይሆን? በቃ ወደ ቤት እንሂድ። ቆይ ተረጋጋ እንጂ ነገሩን ቀስ ብለን እናጢ ነው። እሺ ልጁን ያመጣችው ፍቅር ናት። አሁንም ቢሆን ፍቅር ከተጠያቂነት አድን። ይኸውልህ ባርኮት፣ ፍቅር እጇ እዚህ ነገር ውስጥ ካለበት በጣም ይቅርታ አድርግልኝ። አውቃለሁ እህትህ ናት፣ ሊዱም ለእኔ እህቴ ናት። ይህን ነገሯን ግን መቋቋም አልችልም። በቃ አሳልፌ እሰጣታለሁ። እኔም አንተ እንዳልከው ፍቅር እዚህ ነገር ውስጥ እጇ ካለበት እመነኝ፣ እኔም በውሳኔ ውስጥ ጣልቃ አልገባም። ምን እያልከኝ ነው? ቆይ አንተ ሰው ያማሃል እንዴ? አሁንም እንደማመጣለት ነገሩ ትንሽ ብቻ ይጠብቀኝ። ቆያችኛዋ ልጅ ምን አርጓት ነው ሁለተኛ ሴት አንጣልኝ የሚለኝ? እሺ ትንሽ ጊዜ ስጠኝ። ሁለት ሴት የሚፈልግ ከሆነ ትንሽ ጊዜ ሊሰጠኝ ይገባል። አይ ካለ ደግሞ እጄ ላይ ያለችውን ላንጣለት። ብሌንም በስልክ እንደማዋራት ቃል ገብቶልኛል። ሄሎ 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 ናኦል፣ የምር ጨከንክብኝ። ምንድን ነው የምትይው? ኬኳ ብሌን ምን አይነት ሁኔታ ውስጥ እንዳለች ታውቂያለሽ? ታውቂያለሽ ወይ? ቆይ እኔ ሳላሳዝንህ? አታሳዝኝ። አዴ ምን ነው ደነገጥሽ? አይ መምጣት ገርሞኝ ነው። ፍቅርና ቤዛ የሉም እንዴ? የሉም። ምን እና አንቺ ብቻሽን ነሽ እንዴ? ምን ነው ደነገጥሽ? ባርኮትና ዴቭ የሉም እንዴ? አዎ አሉ። ታዲያ ምን ነው ፈራሽ? ኧረ እኔ አልፈራሁም። እና ፍቅርና ቤዛ የት ሄዱ ነው? እኔ እንጃ፣ እኔ አላውቅም። እሺ በቃ አረ ዳይመንድ ልቀቀኝ። አዩአር ምን ቦፈረ ምናምን መሰለ እንዴ? እስቲ አንተ ወንድ ነህ አስለቀቀኝ። አንተ እያሳመምከኝ ነው እንዴ? ወንድ ነህ አስለቀቀኝ እንዴ? ቦፈረ ምናምን ትላለህ እንዴ? ወላሂ አዩአር እንትን አትንኮሻኩሽ። ቦፈረ አይደለም እንዴ? ፍቅር ከቻለ አለች። ፍቅር መጣች። ዳይመንድ ዞር በል። ምን እያደረክ ነው ህፃን? እዛው ከኪንጎ ጋር አቃቃችሁን ተጫወቱ። አረ እንደናፈኩሽማ አይንሽን አይቼ ነው የማውቀው። ይሄን ያህል እስክናፍቅሽ ምን እሺ ነው? እንዴት አታይኝ? እኔ ፍቅር ነኝ፣ አንተ የምትናፍቀኝ? ቆይ ፍቅር እነዚህ ደግሞ የት ነው የምታውቂያቸው? እንዴ ምን እሺ ነው? የእሷ ቁመት ለአንቺ የሚሆን መስሎሽ ነው እቺን ብቅል አውራጅ የመሰለች ልጅ ይዘሽ የምትዞሪው? ኡፍ ምንም ቀልድ አያስቅም። ዞር በል ከመንገዳችን። ምን ይመስላል? ችግኝ ማን ነው ችግኝ? አንቺ እቺ ባህር ዛፍ። ይኸውልሽ እንደዚህ አንስቼ ፍቅር አናት ላይ ሳልተክልሽ ጥፊ፣ ከዚህ ጥፊ በእናትሽ። ቆይ ምን ልትሆን ነው? አንቺ ከምን አይነት ሰዎች ጋር የምታገናኝ? በቃ እባክሽን ሂድ ነው። ጠረገበኝ በእናትሽ። ምን ትመስላለሽ በመድኃኒዓለም። ቆይ እቺ የትኛው ጓደኛሽ ነው? ጓደኛ አይደለች እና ምንሽ ነች? የባርኮት ፍቅረኛ ነች። እንዴ እሱ ደግሞ ስንት ሚስት ነው ያለው? በዚህ አይነትማ አንቺም እህት ሆንሽ እንጂ አይምርሽም ነበር። ክፍታፍ፣ ዝም ብለህ አፍህን አትክፈት። ታዲያ ባለፈው ካዴ ጋር ላይ ነው እንዴ? ማን? የኔን ባርኮት ነው ካዴ ጋር ያያችሁት? እና ታዲያ እቺ ዛፍ ሚስቱ ከሆነች ካዴ ምን አባቱ ፈልጎ ነው ስርስሯ የሚለው? የኔ ወንድም ነው ስርስር የሚለው? ወሬኛ። እዚህ ቁጭ ብላችሁ አንድ ቁም ነገር እንኳን የላችሁ። ዊ የኔ ፉንቃ፣ ምን አይነት ቁም ነገር እናርግልሽ? እስቲ ምረጭ። ስለ ናኦል፣ ስለነ ለምለም፣ ስለማን ይሻላል? እስቲ ምረጭ። ዞር በልኝ። ሻው ፍቅር አዴ ደህና ናት? ስለሷ ደህንነት እኔ ምን ያገባኛል? የጠፋችሁ እኮ ሊዱ እንጂ አደይ አይደለችም። እሺ ስለ ሊዱ ምን አዲስ ነገር አለ? ከረፈፍ፣ እዚህ ከምትንከረፈፉ ሄዳችሁ ከናኦል ጋር ሊዲያን አታመጧትም?
አሁን እናንተም ወንድ ናችሁ። ናኦል ያንቺ ጓደኛ አይደል እንዴ? ይሄን ያንቺን ሲውሉ ሴሪያስ ልሽ በቃ ተረጋጋ አንተ። አንተ ደግሞ ለሷ ሲሆን ጊዜ የምቀዘቅዘው ነገር አለ። ይኸውልሽ ከዚህ በኋላ ኪንጎን ስትናገረው እንዳለሽ እሺ? ቆይ ናኦልን ልጨርስና ሁለታችሁም ልካችሁን ነው ማሳያችሁ። ምን ይመስላሉ? አደይ ምን እያደረግሽ ነው? በሩን ክፈችው። ናኦል ሊዱ የት እንዳለች ሳትናገር ከዚህ ክፍል መውጣት አትችልም። ያምሻል እንዴ አደይ? እኔ ሊዱ የት እንዳለች በምን አውቃለሁ? አትጃጃይ፣ በሩን ክፈችልኝ። እንግዳውስ ፖሊሶች መጥተው እስኪወስዱ ድረስ እዚህ ትቆያለህ። አደይ አትጃጃይ። ቆይ ለምንድን ነው ፖሊሶች የሚመጡት? ይኸውልሽ ስሚኝ፣ ማን ነው ናኦል ሊዱን ወስዷታል ያለሽ? ቆይ አደይ፣ ሁሉንም ነገርህን ሰምቻለሁ። ናኦል ልትዋሸኝ እንዳትሞክር። አይናችን ስር ሆነ ስታሞኘን የነበርከው አንተ ነህ። አሁን ሊዱ የት እንዳለች ንገረኝና እጅን ለፖሊስ ስጥ። አንቺ ያምሻል እንዴ አደይ? እኔ ምንም ጊዜ የለኝም፣ በሩን ክፈችልኝ። አልከፍትም። ቆይ ለምንድን ነው የማከፍችው? ከኔ ምንድን ነው የምትፈልጊው? ከአንተ ምንም አልፈልግም። ብቻ ሊዱ የት እንዳለች ንገረኝ። አልነግርም የምትል ከሆነ ደግሞ እዚቹ ትቆያታለህ። እሺ ክፈችውና ላስረዳሽ አደይ። ይኸው እዚሁ እንዳለው አስረዳኝ። በል ተናገር። ልጅቷን የት ነው ወስዶ ያስቀመጥካት? አዎ ሊዱ እኔ ጋ ነች፣ ግን በሩን ክፈችውና ላስረዳሽ። ቆይ ለእኔ ምንም ማስረዳት አይጠበቅብህም። እነ ዴቭ ሲመጡ ለእነሱ ትነግራቸዋለህ። ስሚኝ አደይ፣ አሁኑኑ ከዚህ መሄድ አለብኝ፣ አለበለዚያ ትሞታለች። ዛሬ መጨረሻ ቀናችን ነው። ማናት የምትሞተው? ቆይ ሊዱ ምን አይነት ነገር ውስጥ ከተሃት ነው የምትሞተው? አደይ አትረጅኝም እንዴ? ምንድን ነው የምረዳው? ቆይ ሊዱ ማን ነው የሚገላት? ምን አስጀምረሃት ነው? እሺ ለሊዱ ነው ካልኩሽ ማሰሚ። ሊዱ የት ነው ያለችው? ንገረኝ ናኦል። እንዲህ አይነት ከንቱ ስራ አትስራ። የልጅቷን ህይወት አታበላሸው። ይኸውልሽ አደይ፣ አሁን ለሊዱ ማልደርስላት ከሆነ ይገለዋታል። ከዚህ ቤት መውጣት አለብኝ፣ እሷ ጋር መሄድ አለብኝ። አልገባኝም። ማን ነው የሚገላት? አደይ ስመጣ እነግርሻለሁ። አሁን ጊዜ የለኝም። ከዚያ ስውጪኝ ቶሎ በይ። ቆይ ታዲያ አንተን እንዴት ላምን እችላለሁ? እሺ ካላመንሽኝ ነይ አብረን እንሂድና ይዘሻት እንምጣ። እሺ ና እንሂድ። ናኦል ከዚህ ክፍል አስወጣኝ። ናኦል! ወይኔ ሊዲያ፣ የማንም መጫወቻ ሆኜ ልቀር? ናኦል! ቤቱ ምንድን ነው ጨላ ያለው? አቤት ምናልባት ተኝቶ ይሆናል በዚህ ሰዓት። ባኪ እንዴት ነህ? አንድ ልጅ ቤስ ምን አዲስ ነገር ነው የተፈጠረው? እስቲ ንገረኝ። አዎ ቤዛ፣ ቆይ ስለ ናኦል የሰማችሁት ነገር ምንድን ነው? እየጠበቅንሽ እኮ ነው ቤዛ። ምንድን ነው የተፈጠረው? እንዴት ነው ናኦል ላይ እርግጠኛ ሆናችሁት? ያውሻ ሊዱን ገሏት። ያው እንግዲህ እንደሰማችሁት ነው። ሊዱ ያለችው ናኦል ጋር ነው። ቆይ አንቺ መቼ እኔን ነገር ያወቅሽው? ማ እኔ ዛሬ ገና። እንዴት? ቆይ እንዴት ሊሆን ቻለ? ናኦል የት ነው ያለው? የናኦል ቤት የት ነው ያለው? ፍቅር፣ አንቺ እዚህ ነገር ውስጥ የለሽበትም አይደል? ምን አትንተባተብኝ ፍቅር። ናኦልን ወደዚህ ቤት ያመጣሽው አንቺ ነሽ። ስለዚህ እሱ ለሚያደርጋቸው ለእያንዳንዱ ነገር ተጠያቂ የምትሆኚው አንቺ ነሽ። በሊዱ መታገት ናኦል እጁ አለበት ማለት ዞሮ ዞሮ አንቺ እጅሽ አለበት ማለት ተመሳጥረሽ ነው ያደረግሽው አይደል? ባርኪ፣ እማዬ ትሙት፣ እኔ ምንም የማውቀው ነገር የለም። እመናት ባርኪ፣ ፍቅር ምንም የምታውቀው ነገር የለም። ምን እንደምላችሁ አላውቅም። ይህ ነገር ከአቅሜ በላይ ይሆናል። በጣም ከብዶኛል። አረ ዴቭ ተረጋጋ። ምንም ተረጋጋሁት ባልኩት። ያየህ ነው አይደል እንዴት እንደሆነ።
ትንሿ እህቴ እንደሞተች እየሰማህ ነው አይደል? ፍቅር ወይ ዴቭ አላውቅም። ቤቱ ተቃጠለ ምናምን ስትይ የነበረው ቤቱን ሳታቂ ነው? እኔ እሱ ስላለኝ ነው እንጂ ሄጄ አላየሁት። ፍቅር እዚህ ነገር ውስጥ እጅሽ የለበትም አይደል? ፍቅር ንገሪኝ፣ እገልሻለሁ። የምር እገልሻለሁ። ፍቅር ንገሪኝ። ዴቭ እውነት እኔ ምንም የማውቀው ነገር የለም። ልጁ አደይ ደህና ነሽ? አደይ በእናትሽ ከዚያ አስወጪ። ቆይ ምን እያደረክ ነው? ምንድን ነው የምትሰራው? አደይ ይቅርታ፣ በጣም አዝናለሁ። አዝናለሁ ማለት ምን ማለት ነው? ነዋል የተነጋገርነው እኮ እንደዚህ ያልነበረ። ቶሎ ስላመንሽኝ ሸወድኩሽ እንጂ ሁለታችሁ የምታደርጉልኝ ነገር በጣም ትልቅ ነገር ነው። የሰው ህይወት ማትረፍ በጣም ትልቅ ነገር ነው። አልገባኝም። ሊዱ ልትሞት ነው ምናምን ስትለኝ የነበረው እየቀለድክብኝ ነው? ቆይ ምንድን ነው የምትሰራው? አሁኑኑ ሊዱን ከዚህ ክፍል አስወጣት። እኔንም ታወኝ፣ ሰርቼ ልብላበት። አደይ አንቺ የሚሰማሽ ስሜት ነው የሚሰማኛል፣ ግን ምን እንደማድረግ አላውቅም። አደይን የሚያመጣት ለዚህ ቆሻሻ ስራ ነው? አሁን ሁለት ሴት ነው የሚፈልጉት፣ ግን አደራ አደይ ጸባይሽ እንዳታስቸግሪያቸው። ቆይ አንተ ጤና የለህም እንዴ? እንዴት ነው የምታስበው? በጣም ይቅርታ፣ የእናንተ ደራው ነው ነው። እና እናት በዚህ ስራ ደስተኛ የምትሆን ይመስላል? ቆይ አንድ በህይወት ትኑር አቱር ለማታውቃት ሴት እኛን አሳልፈህ ልትሰጠን ነው? ብሌን አልሞተችም። በምን ታውቃለህ? አንተስ ድምጿን ሰምተህ ታውቃለህ? ሊዱ ዝም ብለሽ አለፍልፊ። ብሌን አልሞተችም፣ ልትሞትም አትችልም። እኔ ይህን ሁሉ ነገር ማድረገው ለእሷ ብዬ ነው። ሰሚኛለሽ? ብሌን ትመለሳለች። እሷ ትመጣና እንደ በፊቱ እንኖራለን። ቆይ ብሌን ማናት? ብሌን የናወል አብሮ አደግና ጓደኛው ነች እና እሷን ለማግኘት ብሎ ነው እኛን የሚሸጣል። መሸጥ ማለት አልገባኝም። ደግሞ ለምንድን ነው በዚህ ዘመን እንደ ባሪያ የምንሸጠው? አደይ አንቺ ያልገባሽ ነገር አለ። ምን መሰለሽ? እንዴት ናችሁ? እንኳን ደህና መጣህ። ቤዛ አመሰግናለሁ። ቤዛ እኔ የምላችሁ ስለ ሊዱ ምን አዲስ ነገር አለ? ሊዱ ነው አልጋ እንደሆነች ሰምተናል። እንዴት እንደምናገኘችው ግራ ገብቶ እሱ እንዴት እርግጠኛ ሆናችሁ? ማለቴ ፍቅር እጇ ከሌለበት ለምን አታሳየንም? እኔ ምንም የማውቀው ነገር የለም። ማን ታውቂያለሽ አለሽ። ግን ደግሞ ሊዱን እንድናገኛት ልታግዢን ይገባል። ኤላ በቃ እኔ አደይ ጋር ገብቼ ልምጣ። ናወል ግን በጣም ያሳዝናል። አዎ በጣም ነው የሚያሳዝነው። ግን እኛ እንደዚህ በማድረጉ በጣም ተናድጄበታለሁ። ምን ውስጥ ነው የገባው ነው? ቆይ ግን አደይ እንዴት ወደዚህ ልትመጪ ይቻልሽ? ሊዱን እለቃታለሁ ብሎ አታሎ ነው ይዞኝ የመጣው። የምርሽን ነው? ወይኔ አደይ በጣም ነው የማመሰግነው። እሺ አንቺ በመምጣትሽ እንኳን ትንሽ ቀለል አለኝ። ደግሞ እኔ ለምንድን ነው የምታመሰግኝ? ያው እኔን ለማትረፍ ብለሽ ናወልን ተከትለሽ እዚህ ድረስ መምጣትሽ ነው። አረ ችግር የለውም። ደግሞ እኮ ከአሁን በኋላ ቤተሰቦች ነን አይደል? ሴቶች አደይ ተነሽ፣ ሻወር ውሰጂ፣ ልብስሽን ቀይሪ እንጂ። ለምንድን ነው የምቀይረው? ቆይ ምን ለማድረግ እየሞከርክ ነው? አደይ አውቃለሁ ተነደሽብኛል፣ ግን አሁን ግዴታ ለዛ ጨካኝ ሰው እያሳልፌ ልሰጣችሁ ነው። ናወል እንደዚህማ አታደርግም። መፍትሄ አይጠፋም። ተረጋጋና እናስብ። አደይ ምንም ጊዜ የለኝም፣ ጊዜን አታባኪኝ። ተነሽና ልብስሽን ቀይሪ። አልቀይርም። ቆይ አንተ ለምንድን ነው እንደተማረ ሰው የማታስበው? እንዴት እንደዚህ አይነት ነገር ታደርጋለህ? አደይ ትዕግስቴን ባታስደርሽኝ ጥሩ ነው። አሁን ተነሽና ልብስሽን ቀይሪ። አደይ ይቺ ልጅ ሌላ ነው። ኪችንም የለችም።
ሊዱ ይሄ ልጅ እኮ እየተጫወተብን ነው። በቆማችን ሊሸጠን እየተስማማ እኮ ነው። አዴ እሺ አሁን ምንድን ነው የምናደርገው? ከዚህ ማምለጥ አለብን። እንዴት ልናመልጠው እንችላለን? ቤዛና ፍቅር ካራገዙን እሱ ራሱ ምን ሊያደርግ እንደሚችል መገመቱ በጣም ከባድ ነው። እሺ ኬኮች፣ ኧረ በጣም ነው ያማረባችሁ እውነት። ነዋል በኋላ የሚጸጽተን ነገር ባታደርግ ጥሩ ነው። አደይ ይህን ማድረግ ለእኔም ለእናንተ ምን ያህል ከባድ እንደሆነ አልነግራችሁ። እኔም ሳደርገው በጣም ከብዶኛል፣ ግን አሁን መሄድ አለብኝ። ፍቅር አደይ የት ነች? እኔ ምን አውቃለሁ? የእሷ ጠባቂ ይመስልሻል? ክፍለ ተጋድማ ነው የሚሆነው። ሂጂና ፈልጊያት። አረ ሁሉም ቦታ እኮ አይቻታለሁ፣ ግን አደይ የለችም እዚህ። ፍቅር የት ሄዳ ነው? እኔ ምን አውቃለሁ? ባርኮት ቤዛ ንገሪው እንጂ ቤት ውስጥ ነበረች። ከዛ በኋላ አላየኋትም። ናኦል ቤት ውስጥ መጥቶ ነበር። እንዴት? ቆይ አደይ የት ሄዳ ነው ግን? ቤዛ እኔ አላውቅም። ተውኝ በቃ። እንዴ እርግጠኛ ናችሁ አደይ የለች? ተረጋጋ። አሁን ሁለቱንም ሴቶች ይዣቸው እየመጣሁ ነው። ከዛ በፊት ግን የብሌን ድምፅ መስማት እፈልጋለሁ።